በመጨረሻም ኤሌክትሪክ መኪና ልገዛ ነው። በቃ እጅ ሰጥቻለሁ። አደኝ ኦፍ ዘ ዴይ አሁን ላይ ያለው የቤንዚን ሲቹዌሽን ምናምን በጣም እየሳተ ነው። ካለውም ከኢራንም ከምንም ኮንዲሽን አንፃር ዝም ብዬ አንድ ኤሌክትሪክ መኪና ሳይድ ቤስ ያስፈልገኛል። ዝም ብዬ ስራ መስራት ምናምን ሲያስፈልግ ተፍ ምንም ብዙ ወጪ ማላወጣባት አንድ ኤሌክትሪክ መኪና ታስፈልገኛለች እና እስኪ ዛሬ የኤሌክትሪክ መኪና ልንገዛ ነው። ሾፒንግ እንሂድ። ረሻም መኪና የምንገዛበት ስፖት ደርሰናል። ካለው ብዙዎቻችሁ ይሄን ቪዲዮ ስታዩ በጣም ዲስአፖይንትድ እንደምትሆኑብኝ ግን ምንም ማድረግ አይቻልም። ስራ መሰራት አለበት። ብዙ ኤክሳይትመንት የሚፈልግ ነገር አይደለም መኪና መግዛት። ዋይዝ ዲሲዥን ነው የሚፈልገው። መምረጥ እንዳለብኝ እናንተ ትነግሩኛላችሁ። ኦቨር ፒስ ናቸው። እስኪ አሁን ደግሞ እንውጣና ቴስት ድራይቭ እናድርግ ውጪ ላይ ያሉትን መኪኖች። መጀመሪያ መኪናችን ቴስት ድራይቭ ልናደርግ ነው። አይ ቲንክ ኤዋን ዩቲ እንደዛ ነው ያሉኝ። የመጀመሪያው መኪና ቁልፍ ሰጥተውኛል። ያትጫዋለች ሲመጣ ቁልፍ ሰጥተውኛል። እስኪ ምን ማትል ስፔሽስ ትንሽ መስለኝ ነበር ግን ሰዓት ስፔሽስ ነች። ስፔስ አላት በደንብ ሰፋ ያለ ቦታ አላት። ለፋሚሊ ምናምን አሪፍ ነች። አይ ቲንክ ቴስት ድራይቭ እናርጋትና አይ ቲንክ ቁልፉ እዚህ አለ። ስለዚህ ቀጥታ ከፓርኪንግ ወደ ድራይቭ ሞድ መግባት እንችላለን። አሁን ድራይቭ ላይ አድርገናል። ከዛ እስኪ ስለምናርገው ስለምናርገው ደህና ነች፣ አሪፍ ነች። ሁለተኛ መኪና ቴስት ድራይቭ ላደርግ ነው። እዛም ሁለተኛ ኤዮንቪ የሚባለው ሞዴላቸው ነበር ቴስት ድራይቭ ያደረኩት። እሱም ጥሩ ጉልበት ነበረው፣ አሪፍ አክሬት ሳይሆን ነበር። ከዛ በኋላ ሌክዠሪ ቨርዥናቸውን ይሄኛውን መኪና ሃይፕቴክ የሚባለውንም ቼክ አድርጌው ነበረ። እናንተም ቼክ ማድረግ ከፈለጋችሁ ጀርመን አደባባይ ወደ መካኒሳ በሚወስደው መንገድ ላይ ጫፍ ላይ ታገኙ።